والصلاة والسلام على رسول الله صلى الله عليه وآله وسلم እና አላህ Subhanahu Wa Ta'ala በእነዚህና በመሰል አንቀጾች የዳዕዋን ስልትና የጥላትን ተንኮል ነው የሚያስገነዘበን ያለው ማለት ነው። ሁሉ ጊዜኛ ስሜታዊ እንሆንና የራሳችንን ስራ ድርሻ አልፈን በአላህ ስራ ጣልቃ የመግባት ሁኔታ ሰዎችን ደግሞ በተለያየ መልኩ ያው ማዋከብና የሚሉትን ታሳጠናቸው ያምናሉ የሚል ጉጉት ይገፋናል ማለት ነው። ይሄ የዳዕዋ ስልት አይደለም። አንተ ያለብህ መልእክት ማድረስ ብቻ ነው። መልእክቱን አድርስ ነው የተባለው እንጂ ከዛ በላይ ማመን አለማመን የኛ ስራም አይደለም፣ አያስጠይቀንም። ማመን አለማመን የራሱ ምርጫ ነው፣ መድዑው ነው መወሰነው ማለት ነው። ካመነ መልካም ሰየው ነው፣ ካላመነ መልእክትህን አድርሰሃል እሱ ተጠያቂ ይሆናል። ግን እንዲባረግለት ኑሮ የሚለው ውስጥ ከገባን ሁሉ ጊዜ ዝባዝንኬ መቋጫ ያለው ችግር ውስጥ ነው የምንገባው። እንደገና ደግሞ ግጭትንም ያስከትላል። ለምን ተጽዕኖ ታረግብኛለህ የሚለው ነገር ይወልድና አላስፈላጊ ችግር ይመጣል ማለት ነው። ስለዚህ ሁሉ ጊዜ አላህ Subhanahu Wa Ta'ala የኡስሉብ ዳዕዋን ያሳየናል በተለያየ መልኩ። ሰዎች ግን ወላኪና አክثرهم يجهلون እንዳለው መልሶ ያው ስተት ውስጥ ነው የምንገባው ማለት ነው። وكذلك جعلنا لكل نبي عدوا እና አንተ ይሄንን የመጨረሻ እድል ይዘህ ስትመጣ እስላምን የሰው ልጆች ቢታደሉ ኑሮ በእውነቱ ሁላቸውም ሆ ብለው በአንድ ጊዜ ማመንና መቀበል ነበር የሚጠበቅባቸውና የሚገባቸው። ግን ተጨባጩ እውነታ ከዚህ ባሻገር ነው ይላል። ለምን ነብዮች በተላኩ ቁጥር በየዘመኑ جعلنا لهؤلاء الانبياء الكرام عدوا شياطين الانس والجن سبحان الله ከሰዎችና ከጅኖች ሰይጣናት የሆኑት ክፍሎች የጥላት ሆነው ነው የሚሰለፉላቸው። የአላህ ረሱሎች ሪሳላቸውን ይዘው በመጡ ቁጥር በልልታና በሆታ የተቀበላቸው ህዝብ የለም በታሪክ ይላል። እንቅፋት ያጋጥማቸዋል። እንቅፋቱ ደግሞ ተራ እንቅፋት ሳይሆን ወደፊትም ያው ቀጥሎ ይገልጠዋል። በሀገሪቱ ላይ አሉ የተባሉት ተሰሚነት ያላቸው መሳፍንትና መኳንንቶች፣ ሀብታሞች፣ ከበርቴዎች እንቅፋቱ ነው የሚደቀኑት ለዳዕወት الحق ይላል አላህ Subhanahu Wa Ta'ala። እና እነዛ ዳዕወት ሪሳለተ የሪሳላ እንቅፋት የሆኑትን ሰዎች ሸያጢን አላቸው አላህ። ሸያጢን الانس والجن የጅንና የሰው ሰይጣናት ይላል። ሰውም ስጋ ለብሶ በሰው ምስል ሆኖ የሰይጣንን ስራ ከሰራ ሰይጣን ነው እሱም ይላል። ስለዚህ የሰው ሰይጣናትና የጅን ሰይጣናት እየተባበሩና እየተደጋገፉ ሪሳለተል እስላምን ለማጥፋት ሁሉ ጊዜም አይሰለቹም። ይሄ ያለ ነው፣ በታሪክም እየቀጠለ የመጣ ነው። በቀደምት ነብያትም ጊዜ እንደዚሁ የአላህ ረሱሎች ሪሳለተላህን ይዘው ሲመጡ ተሚቀበሏቸው የሚቃወሟቸው ይበዛሉ። እና ሸያጢን الانس والجن እየተባበሩ ዩሂ بعضهم الى بعض አንዱ ወደ ሌላው መልእክትን ይለዋወጣል። እንደዚህ ነብይ ነኝ የሚል አወናባጅ መጥቷልና አደራችሁን እንዳትታለሉ እንዳትበሉ እያለ ህዝቦችን የሚሰብክና ወደ ዶላል የሚነዳ ቀንደኛ ጥላቶች ልከንባቸዋል ይላል። ዙኽሩፈል ቀውሊ ማለት አልቀውል المزخرف بالباطل ተላይ እውነት መስሎ ከውስጥ እርኩስ የሆነን ቃል እያብለጨለጩና ለህዝብ የቆሙና ያሰቡ መስለው እና አባቶቻችን አያቶቻችን ያወረሱንን እምነትና ባህላችንን ሊደመስሱ መጥተዋልና ጸረ ህዝብ የሆኑ ሰዎች አደራችሁን ተጠንቀቁ እያሉ የባጢል ዘመቻ የሚከፍቱና ሐቅን የሚዋጉ የሆኑ የሰውና የጅን ሰይጣናቶች በየጊዜው ለዱዓቶች እንቅፋት ተደርገው ተለቀውባቸዋል። ያንን በጣሰውና አይለው ነው የአላህ ረሱሎች ለውጤት የሚበቁት እንጂ አለበለዛ በቀላሉ ሪሳላ ይዘህ ስለመጣ ሁሉም ሰው ይቀበለኛል ብለህ እንዳትጠብቅ ትጥቅህን ጠበቅ አድርገህ መታገል አለብህ ይላቸዋል ረሱል አለይሂ ሰላቱ ወሰለም። እና ይሄ እንግዲህ ቃዒዳ አማ ነው። አላህ Subhanahu Wa Ta'ala ማንኛውንም ረሱል በላከ ቁጥር ያ የተላከ ነብይ በቀላሉ ተቀባይነት አያገኝም። ፍዳውን አይቶ ብዙ ጣውረድ ችግር አልፎ ነው ለውጤት የሚበቃው ማለት ነው። አንዳንዱም ጭራሽ ውጤት ሳያገኝ የሚቀርበት አለ። ለምን ሸያጢን الانس والجن የጅንና የሰይጣንና የሰው ሰይጣናት
የጅንና የሰው ሰይጣናት እየተቀባበሉና እየተረባረቡ እየተደጋገፉ አንዱ ለሌላው የውሸት መረጃ እየሰጠ ከላይ ሐቅ የመሰለ የተብለጨለጨ ቃል እያመጣ ይህንን ሪሳላ ያጎድፈዋል ያጠላሸዋል ማለት ነው። ጉሩረን ይህንም ያደርጉት ለምንድነው? እነዛ ሸያጢን الانس والجن ይህንን ገውጋ ተራውን ህዝብ ለማታለል ለመሸንገል እኛ ላንተ ለክብር ለሀገርህ ለሃይማኖትህ ቁመንልሃል እኛ እናቅልሃለን በሀገራችንና በእምነታችን ላይ ችግር መጥቷል እያሉ ህዝቡን በማታለል ይነዱታል ወደ ባጢል ማለት ነው። ወለው ሻአ ረቡከ ማ ፈዓሉህ ይህንንም ደግሞ ሲያደርጉ አላህ ሽቶ ነው። ያው እነሱን ጥሜት አላፈርዶባቸው ነው እንጂ አላህን አቅተው አይደለም ማለት ነው። እነዚህን ሰዎች መጀመሪያ ወይ እንዲያምኑ ሊያደርጋቸው ወይም ደግሞ ወዳው መቅሰፍት የሆነ አደጋ አምጥቶ ሊያጠፋቸው ይችል ነበረ። ግን ለፈተና ነው፣ ዱንያ ለፈተና ነውና አላህ እነዚህ ሰዎች ለጸረ ሐቅ እንዲሆኑ ሽቶ ነው እንደሚያረጉት ማለት ነው። ባይሻማ ኑሮ አላህን አቅተውና ዳግተው እንዲሊያረጉ ባልቻሉ ነበር። በመሆኑም ፈዘርሁም ወማ ይፍተሩን እነዚህን ሸያጢን الانس والجن የአጋንንትና የሰው ሰይጣናትን የሚችሉትን ሁሉ እንቅፋት ቢደረድሩ አንተ ልትበገርላቸው አይገባም፣ ልትበሳጭም አይጠበቅም ማለት ነው። እንግዲያውሳ እነሱ ያለ የሌለ ኃይላቸውን እየተረባረቡ ሐቅን ለማጥፋትና ተልኮህን ለማደናቀፍ ቢሞክሩም ልክ እንደሌሉ አርገህያቸው በንቄት አይን ማለት ነው። ዘርሁም ማለት እትሩክሁም እሱ የፈለገውን ያህል ይጨፍር አንተ እንደብድ ቁጠረውና ስራህን ቀጥል ዝም ብለህ። ወማ ይፍተሩን እና ያንተን ሐቅ ለማጥፋት የሚቀጥፉትና የሚደረድሩትን እሸትና እነሱን እንደሌሉ አድርገህ በንቄት አይን ልታልፋቸው ይገባል እንጂ እነሱ ያመጡት ነገር ባመጡ ቁጥር አንተ መረበሽና መታወክ የለብህም ይላቸዋል ማለት ነው። ስለዚህ መንፈሰ ጠንካራነትን ሲያስተምራቸው ነው። ሰው በማንኛውም ዓላማው በተልኮውን ለማድረስ በሚንቀሳቀስበት ጊዜ ከሱ የበለጠ ጠንካራ ተቃዋሚ ያጋጥመዋል ማለት ነው። ያ ጠንካራ ተቃዋሚ ባለ በለላ ኃይሉ ያንተን ብርሃን ለማጥፋት በሚሯሯጥበት ጊዜ አንተ ማድረግ ያለብህን ታደረክ በኋላ በሱ አትረበሽ ማለት ነው። እንደዚህ ሆንኩኝ ምን ይብቃኝ ምናምን ብለህ ተተፍረከረክ ተስራው ይጨረጋል ማለት ነው። እንግዳውሳ እርሳው እሱን፣ ምክንያቱም የአላህ ሪሳላ ነው። እኔ የጌታዬን መልእክት አድርሻለሁ። ከዛ በኋላ እሱ የሚያደርገውን ያድርገው፣ እኔ ከሱ ጋር ምን አስተናነቀኝ ብለህ በችላ ታለፈው እንጂ አትረበሽለት ይላል ማለት ነው። የፈለገውን እሸት ቢጠፈጥፍ የፈለገውን እንቅፋት ቢደረድር አንተ ዝም ብለህ መልእክትህን ካደረስክ በኋላ እንዳላየህ እንዳልሰማህ በንቄት አይን እለፋቸው። ያኔ እኔ የማረገውን አረጋለሁኝ። አለበለዚያ እነዚህ ሰዎች ጋር ዶሮ ንክሻ ውስጥ ከገባህ ተልቆህን ያሰናክሉብሃል ማለት ነው። አላስፈላጊ ጭቅጭቅ ውስጥ ትገባና ዳዕዋውም አንተም ጉዳት ላይ ልትወድቁ ትችላላችሁ። የሚፈልጉት ይሄ ነውና ይላል። ስለዚህ ብልህነትና ብልጥነት በሳልነትን ታጋሽነትን ያስተምረናል ማለት ነው። አህለል ባጢል በማንኛውም መልኩ ግርግር ፈጥሮ አንከን ከመስመር እንድትወጣ ነው የሚፈልገው። አሁንም እየተደረገ ያለው ይሄ ነው ማለት ነው። በቀጥታ ወደ ብጥብጥ ወደ ጸጥታ መደፍረስ እንዲገባ ነው የሚኮለኩሉህ የሚገፈትሩህ ማለት ነው። ያ ካልሆነ ሲሆን ነው እነሱ አትራፊ የሚሆኑት። ምክንያቱም በእጃቸው ኃይል አለ፣ መሳሪያ አለ፣ ሁሉ ነገር አለ። ይሄ እንደ ህገወጥ ነገር ሰሩ ብለው ሊጨፈጭፉ ነው የሚፈልገው፣ ያው በሱሪያና በሌላው እንደሚደረገው ማለት ነው። አንተ ግን ጥንቁቅ ከሆንክ በጣም አስተዋይ ከሆንክ ማድረግ ያለብህን ቁም ነገር ብቻ ተወረውራለህ። ከዛ በኋላ ከከዘራህ ብሎ ቢጮህ ብንትን ቢል ተው ስራ ነው ጸባይህ ነው አውቃለሁኝ ብለህ በትዕግስት ነው እንቅፋቶችን ማለፍ ያለብህ እንጂ እነሱ ሁሉ ጊዜ እንዲታብድ ነው የሚያረጉህ ማለት ነው። እና የንዴትና የስሜታዊ አካሃድ አደገኛ መሆኑን ለማሳወቅና ለማስጠንቀቅ ነው አላህ እንደዚህም ይላል። ፈዘርሁም ወማ ይፍተሩን አለ። አንተ ቁም ነገሩን ወርውር። ከዛ በኋላ ከከዘራፍ እያለ ቢጮህ 10 ነገር ቢጠፈጥፍ የፈለገውን ነገር የውሸት መረጃ ቢደረድር ዝም በለው። ምክንያቱም የሰው ልጆች አቅል አላቸው። አንተ የምትለውንና እነሱ የሚያደርጉትን ያመዛዝናሉ ያሉ ሰዎች እና እሱ ስለ ጮኸ ብቻ እሱ የሚለው ነገር ሁሉ ሐቅ ነው ብሎ የሚቀበለው የለምና ዘሎ በመጨረሻ በውሸቱ እያፈረ ነው የሚመጣውና አንተ እሱን ተከትለህ ወደ አላስፈላጊ አተካራ ውስጥ እንዳትገባ ይላቸዋል ማለት ነው። ወሊተስጋ ኢለይህ አፍኢደቱ الذين لا يؤمنون بالآخرة ይላል።
እነሱ ውሸትን የሚቀጥፉትና የሚደረድሩት ለምንድን ነው? እምነት ቢስ የሆኑት የነሱ ሰለባ የነሱ ካድሬ የሆኑትን ሰዎች ያነሱ የሚያቀርቡላቸው ውሸት እንዲጣፍጣቸውና በዛ ሳቢያ ይደግፉናል ብለው ነው የሚያጓሩት እንጂ ጭምትና አዋቂ ሰው እንደማይቀበላቸው ያቃሉ መጀመሪያ ማለት ነው። ላ ዩእሚኑነ ቢልአኺራ ማለት ግብዝ ከመሆናቸው የተነሳ እንዲሁ ለሆዳቸው የሚኖሩ ሰዎች አሉ፣ ተራ ሰዎች። እነዛ ሰዎች በአኺራ እምነት የላቸውም፣ አላማ ቢሶች ናቸው። ይህ ጊዜ እነዚህ ጉልበት ያላቸው ኃይሎች የሆነ ያልሆነውን ውሸት ሲያራግቡ እውነት ይመስላሉ። አለቃችን ያለው ትክክል ነው እያለ ይደግፈዋል። እሱን ነው ሊከስብ የሚፈልገው እንጂ አንተማ ሐቅ እንደያዝ ካላጣውም ማለት ነው። ናው ምንድነው ኃይልን የመከፋፈል ጉዳይ ነው። አንተ ሐቅን ባቀረብክ ቁጥር ንጹህ አስተሳሰብ ያላቸው ሰዎች ሐቁ ይዋጥላቸዋል፣ ይስባቸዋል እንደ ማግኔት። ያን ጊዜ ደግሞ የተሰሚነት ያላቸው ሰዎች ወደ አንተ ተወገኑ፣ ብዙሃኑ ህዝብ አለቃውን ተከትሎ ሆ ብሎ ሊመጣ ነው ማለት ነው። ያንን ተራውን ህዝብ አብዛኛውን ግንዛቤ የሌለውን ገድቦ ማስቀረት ነው እነሱ የሚፈልጉት፣ አለቃውን ተከትሎ ወደ ሐቅ እንዳይመጣ። አንተ እውነቱን ተተናገርክ በኋላ ግን ይሄው እንዲሆኑ አገር ሊጠፋ ነው ምናምን ያዙ ይልቀቁኝ ምናምን በሚል ጊዜ ተራው ህዝብ እውነት ይመስለውና ከሱ ጋር ወግኖ ያጨበጭብለታል። ያችን ነው የሚፈልገው እንጂ አንተ ያመጣው ነገር ባጢል አለመሆኑን እሱም ያውቃል፣ ሌሎችም ዕቆላዎች ያውቃሉ ይላል ማለት ነው። ለዚህ ነው ፈዘሩም ወማ ይፍተሩን የሚለው። ሐቋን ተወረውራለህ፣ የቤት ስራ ትሰጠዋለህ ለጥላትም ለወዳጅም። እኔ የሚለው ይሄ ነው፣ ላአቀል ወላ አክፈር፣ ተይበላይም ተይበታይም አይደለም፣ ሰላማዊ ነኝ፣ ይሄ ነው እምነቴ፣ ይሄ ነው አቋሜ ብለህ ከተናገርክ በኋላ ዝም ታልክ ሁሉም ልኩን ይፈጃል፣ እዛማን ይፋጫል። ከዛ በፍጭቱና በክርክሩ እውነቱና ውሸቱ እየለየለት ይመጣል ማለት ነው። ግን እሱ ወደዛ እንዳይሄድ ሰው ሰከን ብሎ እንዳያስብ ወዳውኑ ግርግር እንዲፈጠርና ረብሻ እንዲከሰት ነው የሚፈልገው። ለዛ ደግሞ አንተ ተባባሪ መሆን የለብህም። ረጋ ብለህ የምትመለክትህን ብቻ ወርውረህ ዘወር ታልክ ያ የሚፈልገው ነገር አይሳካለትም። እንደገና እብደቱ እየከፋ ሲሄድ ህዝብ እየከዳው ይመጣል ማለት ነው። ይህንን አበክሮ አሳወቃቸው አላህ Subhanahu Wa Ta'ala። ስለዚህ በማንኛውም ጊዜ አለል ሐቅ ብዙ ሆኖ አያቅም፣ ባለ ብዙ መሳሪያ ሆኖም አያቅም። ግን ብቻውን ነው የሚነሳው። ነብይ ራሱ አንድ ግለሰብ ነው የሚነሳው። ነገ 2 ሰው ያገኛል፣ 3 ሰው ያገኛል፣ 4 ሰው ያገኛል። እነዛ ሰዎች ደግሞ ብዙ ጊዜ ደሃዎችና ተራስ ህዝቦች ናቸው። ባለስልጣናት ሀብታም ባለወገን ምናምን የሚባል ሁሉ ጊዜ ባጢል ጋር ነው። መጀመሪያ አካባቢ በተለይ ባጢል ጋር ነው። ለምን ያ የባጢል ቁንጮ የሆነው አካል የናንተን ስርዓት የናንተን ክብር የናንተን ርስት የናንተን ጥቅም ሊያጠፋባችሁ መጣ እያለ ነው የሚለፍፈው። ስለዚህ እነሱ ለጥቅማቸው ሲሉ ይወግናሉ። የስልጣን ድርሻም ያለው ለስልጣኑ ሲል ይቆማል። ሀብትም ያለው ይሄ አዲሱ ስርዓት ከመጣ ይሄን ሁሉ ሀብት ከየት አመጣህ ብሎ ይዘርፈኛል ይልና ወደዚህ ነው የሚሆነው ማለት ነው። ድሃ መናጢው ምንም የሌለው ግን የሚፈራው ነገር የለም። አዲሱ ስርዓት ሲመጣ እንደውም ተጠቃሚ ነው የሚሆነው፣ ተስፋ አለው ማለት ነው። ስለዚህ እዚያው ድሃ ሁሉ ጊዜ የማዕረካው እንትን ፍጥጫው እሱ ላይ ነው። ድሃን ምን ያህል ወደኔ ማንጣትና የማስቀረት ነገር ነው። አቅላቸው የሚነግራቸው ሐቅ ነው ይሄ የመጣው ነገር የሚለውን ነው። አለቆቻቸው ደግሞ ለምን እናንተ እስከዛሬ ያልታወቀና ያልተጠበቀ ነገር ትደግፋላችሁ ነው የሚሉት። እኛ ጋር መቆየት አለባችሁ። ያኔ ይሄ መሪ የሆነው ሰውዬ ሐቅ ሁሉ ጊዜ በኋላ ባደረች ቁጥር እየነጠረች ነው የምትሄደው፣ እየገፋ ነው የሚሄደው። ባጢል ደግሞ እየከሰመ እየተጋለጠ ነው የሚሄደው ማለት ነው። ስለዚህ ትንፋሽ ረጅም መሆን አለብህ። ሐቁን አንተ መሳሪያ መንፈሳዊ ነገር ነው። ሐቁ እየታወቀ እስከሄደ እስከሚሄድ ድረስ ረጋ ብለህ መሄድ አለብህ። ግርግር ከተፈጠረ ግን ማነው አትራፊው? ያኛው የታጣቂው ኃይል ነው ማለት ነው። ለምን የተፈጠረውን ነገር በሆነ ባልሆነ ነገር ዲፍንፍና አድርጎ ወዳውኑ መቆጣጠር ስለሚፈልግ ይላል አላህ Subhanahu Wa Ta'ala። ያ ሁሉ መመሪያ ያለ ነው እንግዲህ ሙስሊሞች ይሄው እስታሁኑ ጥንቅታቸው ውስጥ የማይወጡት ማለት ነው። አላህ በዚህ መልክ ነው ሐላል ባጢልን መጋፈጥ ያለባችሁ እንጂ ሁሉ ጊዜ የበቃ የነቃ የታጠቀውን ኃይል አንተ ተምንም ተነስተ ባዶ እጅህን 2 ፍሬ ሆነህ እንዴት ምን ልታረገው ትችላለህ? ግን አካሃዲ ስልት ታወቅ በቀላሉ ተገለባብጠዋለህ ነው የሚለው አላህ Subhanahu Wa Ta'ala። ወሊተስራ ኢለይህ እነሱ የሚያቀርቡትን ባጢል የውሸት መረጃና ጋጋታ አፍኢደቱ الذين لا يؤمنون بالآخرة በአኺራ የማያምኑ ሰዎች ተራው ህዝብ ዝም ብሎ የዋሁ ያን ነገር ገና አልገባውም። ያ ነገር እንዳይገባው ፋታ ላለመስጠት ነው ግርግር የሚፈጥሩት ማለት ነው፣ እንዳያጣጥመው ለማድረግ የነሱን ባጢል እንደለመዱ እየተጋቱ
የነሱን ውሸት እንዲያቀነቅኑና እንዲያጨበጭቡላቸው ነው ወከባ የሚፈጥሩት ይላል። ወሊየርዱህ እና አዲሱን ተለዋጭ ነገር እንግዲህ የሚያቅበትና የሚያጣጥሙበት እድል እንዲያገኙና ያን አብሯቸው የከረመውን ውሸት አለቆቻቸው የሚያቀርቡላቸውን ውሸት እንዲወዱት የበለጠ ይሄ ቅዱስ ነገር ነው፣ ይሄንንም የሚያስጠለን ነገር ከመጣ ችግር ነው ብለው ከሱ ጋር እንዲወግኑ ይፈልጋሉ። ወሊየቅተሪፉ ማሁም ሙቅተሪፉን ከዛ አለቆቻቸው በዘረጉላቸው አጀንዳ ላይ ተነስተው አላስፈላጊ የሆነውን ወንጀል ሁሉ እንዲሰሩ ለሀገር ለወገን በሚል በውሸት መረጃ ላይ ተመስርተው ይሄ የመጣው ሰውዬ ሀገር አጥፊ ነውና እሱን ተባብረን ማጥፋት አለብን እያለ እነሱ ባቀረቡላቸው የሐሰት መረጃ ላይ ሊፈጽሙት የሚችሉትን ግፍና በደል ሁሉ እንዲፈጽሙ ነው ይሄን አጀንዳ የሚያቀርቡላቸው ይላል። ለዚህ እናንተ መመቻቸት የለባችሁምና በስልት ልታከሽፉት ይገባል በማለት ይመክራል። አፈገይረላሂ አብተጊ ሐከማ እንደገና ሌላ ጥያቄ መጣ እና ነብዩን አለይሂ ሰላቱ ወሰለም እንግዲህ በሰከነ አካሃድ በስልታዊ ጌታቸው በሚሰጣቸው መመሪያ የሚያቀርቡትን እንቅፋት ሁሉ እያለፉ በሚሄዱባቸው ጊዜ አንዱ ሲከሽፍ ሌላ ደግሞ ዘዴ የመደራደሪያ ነጥብ እያሉ ያቀርባሉ ማለት ነው። ምን አሏቸው? አንተ የአላህ ነብይ ነኝ ጌታ ልኮኛል መርጦኛል እያልክ ነው። ታንተ በፊትም ብዙ ነብዮች እንዳለፉ ትናገራለህ፣ ከጌታ የመጡ ቅዱሳን መጽሐፎችም እንዳሉ ራስ ትመሰክራለህ። ይሄ ከሆነ አሏቸው ታንተ በፊት ከጌታ የመጡ የመጽሐፍ ሰዎች የጌታ መጽሐፍ ያዘሉ ሰዎች አሉ፣ ይሁዶቹ ክርስቲያኖች አሉ፣ ቀሳውስቶችና ኻኻማት አሉ። እነዛን እንጥራና እነሱ የምስክርነት ቃል ይስጡ አሉ ደግሞ እና ይሄ ሰውዬ እኛ በመናቀው መሰረት በተውራት መሰረት ይመጣል ተብሎ የተነገረለት ነው ብለው የሚመሰክሩልህ ከሆነ እንቀበልሃለን። አይ እንደዚህ ነገርኛ አናቅም ካሉ ደግሞ አንተ ትመለሳለህ፣ በዚህስ ብንስማማ ብለው ሌላ አጀንዳ ደግሞ አመጡላቸው ማለት ነው። ይህ ጊዜ ለዚህ አባባል አሁንም የተንኮል መሆኑን ስለሚያይ ጌታቸው ጥሩ ጠባቂ ስላላቸው አሁንም መልስ ተሰጣቸው ማለት ነው። አፈገይረላሂ አብተጊ ሐከማ አሉ። አሁን እንግዲህ የጋራ ዳኛ እንፍጠርና አንተም እኛም የምንስማማበት የውጭ ገለልተኛ አካል እናምጣና ሃይማኖት ዕውቀት ያለው ሰው ይሁዶችና ቀሳውስቶችን አምጥተን አጀንዳችንን እናቀርብላቸው። እሱ ትክክለኛ ነው ካሉ እኛ እንገባልሃለን፣ አይ አንተ ስተተኛ ነህ ካሉ ደግሞ አንተ ልትመለስ፣ በዚህ እንፈራረምና እናምጣ የውጭ ሀገር አደራዳሪ ያሉ ማለት ነው። አሁን ያው እንግዲህ በተላብየት እንደሚከደው ማለት ነው። ስለዚህ ይህን ሲሉ ተንኮል ነው ይሄ ማለት ነው። ምክንያቱም እነዛ ይሁዶችና ቀሳውስቶች እነማን ናቸው? ሐቅ ላይ ነው ያሉት። እነሱ ራሳቸው ጸረ ሐቅ ናቸው። ይሄን ነብይ አይደግፉትም። ኪታባቸው ቢናገርም እነሱ ይሄን ያህል ፍራንክ ይሰጣቸዋል ከተባሉ ለመሸጥ ወደ ኋላ ይላሉ። ሀብት አላቸው እነዚህ መኮች ነጋዴዎች ሀብታሞች ናቸው እና 100,000 ይሰጣቸዋል ይሄ ሰውዬ ህገ ወጥ ነው ብላችሁ መስክሩ ቢባሉ ወዳውኑ ነው አይናቸውን ሳያሹ የሚመሰክሩት ማለት ነው። የዛ ጊዜ በተባለው መሰረት ተሸነፈ ሊባል ነው። ስለዚህ አላህ ምን አለ? አፈገይረላሂ አብተጊ ሐከማ እኔ አላህ ልኮኛል መርጦኛል እያልኳችሁ ነው ያለሁት። አላህ ደግሞ ለመላክና ለመምረጡ ሰው ሊሰራው የማይችል ታምር በእጄ እየተከሰተ ነው ያለው። ስለዚህ ይሄን ነገር የማትቀበሉ ከሆናችሁ ከአላህ የተሻለ ፍትሃዊ ዳኛ እኔ እፈልጋለሁኝን ብለህ መልሳቸው ይላል። እንግዲህ አላህ ፍትሃዊ ሳይሆን ቀርቶ የአላህ እንትን ተአማኝነት አጥቶ እንደገና ቄስ ይሻላል ትሉኛላችሁ በላቸው ይላል። ምን አይነት አቅል ነው? አላህ ረብል ዓለሚን እኔን ልኮኛል። እናንተ ወደዳችሁም ጠላችሁም አመናችሁም ካዳችሁም የራሳችሁ ጉዳይ። እኔ ግን የዓለም ባለቤት የሆነው ጌታ የመጨረሻው ነብይ አድርጌሃለሁ ብሎ ወስኗል። የአላህን ውሳኔ እንደገና በቀሳውስትና በኻኻማት ልሽር ድርድር ውስጥ ገባለሁኝን በላቸው ይላል። ወሆ الذي انزل اليكم الكتاب مفصلا ይህንን ቁርአን ሐቅን የሚያብጠረጥር አድርጎ ወደ እናንተ ያወረደላችሁ ጌታ ይህን ነብይ ልኬላችኋለሁኝ ብሏችኋል። ያንተን የመግለጫና መመሪያ አንፈልግም እና አያቄሱ ካልመጡ እምትሉ ከሆነ እንግዲህ አያቄሱ ከአላህ ይሻላል እንደማለት ነው። ይሄን ደግሞ ያልቀበለውም በላቸው ይላል ማለት ነው። ወለዲና አተይናሁም الكتاب ለነገሩ እነሱ ታማኝነት የላቸውም እንጂ እነዚያ ቀደም ሲል ኪታብ የሰጠናቸው እናንተ የምትሏቸው ወገኖች ማለት ነው ይሁዶችና ነሳራዎች ያዕለሙና انه منزل من ربك بالحق ይህ ቁርአን
ተጌታ በቀጥታ እንደተወረደልህ ያውቃሉ ግን ያወቁትን ነገር በታማኝነት ይመሰክራሉ ወይስ የሚለው ነው ጥያቄው ማለት ነው እነሱ ይሄን ያውቃሉ በማወቁ በኩል አያውቁም አይባሉም ግን እነዛ ሰዎች ራሳቸውን አቸንፈው እውነቱን ይመሰክራሉ ወይስ የሚለው ጥያቄ ነው የሚያጠያይቀው ማለት ነው እንጂ እነሱ አያውቁም እነሱ ስለዚህ ጉዳይ ምንም መረጃ የላቸውም ብዬ አይደለም መቃወማችሁ እና አላህ Subhanahu Wa Ta'ala የመጨረሻው ነብይ እንደሚመጣ በተውራት በግልጽ አስቀምጦታል በተደጋጋሚ በእንጅልም የበለጠ ስሙን ጭምር ጠርቶ ማለት ነው የዛ ኪታብ ተከታዮች ደግሞ ይሄን መረጃ ያውቃሉ ግን እነሱ ካፊሮች ናቸው ነብዩን ራሱ ክደዋል ማለት ነው የነዚህ ካዲ ሰዎች የነዚህ የራሳቸውን ዘመዶች ነው የሚጠሩት ማለት ነው በከደት ተገናኝተዋል እና እነዚህ ሰዎች እንደገና ይሄ ሰውዬ አላህ ነብይ ነው ብለው ከመሰከሩ በራሳቸው ጥቅም ላይ ነው የሚመጣው ማለት ነው ያን አያደርጉትም እንግዳውሳ እንደ አይነትኛ ገንዘብ እንሰጣቸዋለን ምናምን ተተባሉ ሁለት ጥቅም ነው አንደኛ ጥላታቸው የጋራ ጥላታቸው ነው የሚዋጉት ሁለተኛ ደግሞ የግል ኪሳቸውን ያደልባሉ እነዚህ ጋር ይወግናሉ እንጂ አያውቁም አይደለም ጉዳዩ ይላል ስለዚህ አላህ Subhanahu Wa Ta'ala ቀደም ሲል ኪታብ የተሰጣቸው ወገኖች ባንተ ላይ የተወረደው ቁርአን የማያጠራጥር ሐቅ መሆኑን በእርግጠኝነት እንዲያሚያውቁን የመሰክራለሁ ግን እነሱን በምስክርነት ስለማናምናቸው አስፈላጊ አይደሉም ይላል አላህ Subhanahu Wa Ta'ala በመሆኑም فلا تكونن من الممترين እኔ የምልህን ነገር ከሚጠራጠሩት አትሁን እኔ የምልህ ነው ሁሉ ጊዜ የሚያዋጣህና የሚበጅህ ይላቸዋል ምክንያቱም ነብዩ ሰው ናቸውና ጥላቶቻቸው የሆነ ያልሆነ መደራደሪያ ነጥብ ይያሉ ሲያቀርቡ ይሄን ነገር እኮ በቀበላቸውና የሚሉትን ነገር ባሳጣቸው ይቀበሉኝ ይሆናል በሚል ተስፋ ሁሉ ጊዜ ልባቸው ወደዛ ያጋድላል አትጠራጠር እነሱ ለተንኮል አንተን ባላሰብከው ነገር አንሸራተው ለመጣል ነው እንጂ እንደዚህ የሚያረጉት እውነቱ ቢነገርና ቢመሰከር የሚቀበሉ አይደሉም እና አህለል ኪታቦቹ ስለዚህ ጉዳይ እርግጥም ያውቃሉ በማወቃቸው አትጠራጠር ግን ለምስክርነት አንጠራቸውም እነሱን ለምን ምስክር የሆነ ሰው ማወቁ ብቻ አይደለም ወሳኙ ታማኝ መሆኑ ነው ታማኝ ካልሆነ የውሸት ምስክር ሊመሰክር ይችላል ማለት ነው ወተመት ከሊመቱ ረቢከ ሲድቀ ወዐድላ እና የቀደምት መጽሐፍ ባለቤቶችን እነሱ ለመጥራትና ተማስመስከር ይልቁንስ የጌታ ቃል በአኽባር ደረጃ በእውነትነት የታወቀ ነው አላህ አንድ ቀንም ዋሽቶ አያውቅም ስለዚህ አላህ የተናገረው ውሸት ሊሆን አይችልምና በውሸት የታወቀ ነው እኔ ደግሞ መስክሬያለሁኝ እና አርሰልናከ ሻሂደን ወሙበሽረን ወነዚራን እያልኩ ነው አላህ የሰጠው መግለጫ ስላንተ ሹመት በቂ ነው ምክንያቱም የማይዋሽ ወመን አስደቁ ሚን አላህ ቂላ እንዳለው የማይዋሽ ኃይል ነውና የመሰከረው ማለት ነው ወዐዲለን ፊል አህካም በፍርድ ደግሞ ፍትሃዊነት በአላህ በቃ በኢኽባር ማለት ያው ዜና አንድ ነገር ከነገረህ አላህ ያላህ የነገረው ነገር ውሸት ይሆናል ተብሎ አይጠረጠርም አላህ ከተናገረ خلاص ያለቀለት እውነት ነው የሚሆነው አላህ ደግሞ ውሳኔ ከሰጠ ዳኝነት ከሰጠ አድል ከአላህ በላይ ፍትህ አይጠበቅም ስለዚህ የኔ ውሳኔ ቃል በማስረዳትም ይሁን በዳኝነትም ምንም መጨመሪያና ማዳበሪያ አያስፈልገውም እኔ ወስኛለሁ ይላል ላ ሙበድለ ለከሊማቲህ እና ስለዚህ የአላህን ውሳኔ ቃል የሚያዛባና የሚቀይር ማንም ሊመጣ አይችልም በሰማይም በመሬትም አላህ ይሆናል ያለው ሐቅ ነው ያለው ሐቅ ነው አላህ ደግሞ ይሄ ይገባል ብሎ የወሰነውና የፈረደው ነገር ተገቢ ነውና ማንም መጥቶ በሰማይም ሆነ በመሬት የአላህን ቃል ሊያስተባብል ወይም የአላህን ውሳኔ ሊሽር የሚችል ከቶውንስ የታለና ነው ከጌታ እንደገና ወደ ታማኝ ለሌላቸው አህለል ኪታቦች ወስደን እናስፈርድ የምትሉት ተማን ወዴት እንዴት ይግባኝ ካስፈለገ ከታች ወደ ላይ እንጂ ከላይ ወደ ታች እኮ አይወረድም ማለቱ ነው ወሆ ሰሚዑል ዓሊም አላህ ደግሞ ሁላችሁም የምትሉትን በቅርብ ሰሚ ጌታ ነው እንደገና ደግሞ የምታስቡትን የምትሰሩትንም ጭምር ጠንቅቆ የሚያውቅ ነውና ከአላህ በላይ ምስክር ከየት ሊመጣ በላቸው ይላል ወኢን ቱጢዕ አክተረ መን ፊል አርድ ይላል በመሬት ላይ ያሉት ብዙሃኖቹ ጸረ ሐቅ የሆኑ ኃይሎች ያዋክቡሃል በተለያየ መልክ አንተ ብቻህን ስለሆንክ ምንም ሐቀኛ ብትሆን ያብጠለጥሉሃል በግራ በቀኝ ያዋክቡሃል እንግዲህ በድምጽ ብዛት ሊያሸንፉህ ማለት ነው በመሬት ላይ ያሉ ብዙሃኖቹ
እነሱ ወደሚፈልጉት ነገር ሊወስዱህ በሚያደርጉት ወከባ አንተ እሺ ብለህ ብትንበረከክላቸው ይሁዲሉ ካንሰቢልላህ ከአላህ መንገድ እንድታጋድል ያደርጉሃል መስመር ያስለቅቁሃል ይሄን ወቅና ተጠንቀቅ ይላቸዋል ስለዚህ አለል አርድ የፈለገውን ያህል ቢበዙ ቢያብሩም በባጢል ላይ ናቸው ካንተ አኳያ ማለት ነው ስለዚህ እነዚህ ሰዎች በበዙ ቁጥር ከዚህ ሁሉ ህዝብ ጋራ ተሚሊዮኖች ጋራ ተጣልቼ እንዴት ነው ብለህ እነሱ ጋራ ያልሆነ ድርድር ብትገባና እነሱ የሚያቀርቡልህን የውሸት ማስረጃ ለመቀበል ትንሽ ብታጋድልላቸው በቀጥታ ከመስመር አውጥተው ጫካ ውስጥ ነው የሚጥሉህ ተጠንቀቅ ይላል ታላህ መንገድ አፈናቅለው ምድር በዳ ላይ ይጥሉሃልና እንደዚህ እንዳትሆን ነው ምነግርህ ይላል ስለዚህ ሐቅ በድምጽ ብዛት አይወሰንም ማለት ነው ሐቅ የሚወሰነው በመረጃ ጥንካሬ ነው መረጃው ጠንካራ ከሆነ አንድ ሰው የሚያመጣው ማስረጃ ዓለምን ሊረታ ይችላል አለበለዛ ውሸታሞች ቢሰበሰቡና ቢረባረቡ ውሸታሞች በዙና ተብሎ የነሱን ሐሳብ ከተቀበልክ ያው ከሐቅ መስመር ተገለ ወደ ባጢል መሄድ ነው ያለው እርምጃ ይሄ ቃዒዳ ኩልያ ነው ማንንም ሙስሊም ሊያቀው የሚገባው ይሄ ነው በአሁኑ ጊዜ ሙስሊሞች የሚፈረከረኩት ይሄን መወሰን አቅቷቸው ነው እንግዲህ እኛ ዓለም ጋር ነው የምንኖረው ብቻችን ምን እናረጋለን በአለም ዙሪያ ያለ ሁሉ ዛሬ ይሄ ነው አካሃዱ ከዚህ ውጭ ከሆነ ይልሃል ማለት ነው እንዴ ከዚህ ውጭ ዓለም ዙሪያ ጋር ብለ ጀሃነም ትሄዳለህ አይነ ያየ ብቻውንም ሆነ ሐቁን ይዘህ ግፋቢል ምንድነው የሚመጣብህ መሞት ነው ግን የማይሞት ሰው አለ ምድር ላይ የምትሞተው ደግሞ በአጀልህ ነው ወይስ አላህ በወሰነልህ ቀን ነው የምትሞተው ስለዚህ لكنكم تخافون الموت وتحبون الحياه አሉ ሐቅ ሁሉ ጊዜ መስዋዕትነት ይፈልጋል ማለት ነው ሰው ሞት ከፈራ ኑሮውን ተተገዛ በምንም አይነት ሐቅ ሊከላከል አይችልም ግን አቋም ካለህ ጥቂት መሆነ አይጎዳህም ማለት ነው ጥቂት ብትሆን ሞት ህይወትክም ቅዱስ ነው ሞትክም ቅዱስ ነው ሐቅ ላይ እስከወንክ ድረስ ተጎጅ አይደለህም ነው የሚለው አላህ ይችን ፈተና ታልወጣ ደግሞ አንድ ሰው ሙስሊም መሆኑ ሊረጋገጥለት አይችልም ነው ስለዚህ ብዙሃኑ ስላናፋ ምስራቁም ምዕራቡም ስላዋከበ እንደዚህ የሚለው እንደ ጸረ ሰላም ነው ጸረ እንትን ነው እያለ ስላዋከበ እነሱን ፈርተህ ብትንበረከክ ተሐቅ ማፈንገጥ ነው የሚመጣው ከሐቅ ከወጣ ደግሞ እነሱ ጋራ ወደ ጀሃነም ነው የምትሄደው ኢላላ አላህ Subhanahu Wa Ta'ala ምርጫ እዚህ ላይ ነውና በብዙሃኑ ድምጽ መገዛት የሚባለው ነገር እርግጥ ነው ብዙሃኑ ሐቅን ተከትሎ ከሄደ አዎን ግን ተሐቅ ካጋደለ ብዙ ስለሆነ ብቻ ውሸት በድምጽ ብዛት አይደለምና ሐቅ ሊሆን የሚችለው ይሄን ወቁ ነው የሚለው ወሰለላሁ ዐለ ነብይ